ብቻውን ነው እንዲወጣው አይደለም እማዬ ከራጣ ጋር አብረው ነው ሄዱት ወይ አንቺ ደግሞ ታዲያ ልደቷ ስለሆነ ሊያስናናት ይሆናል ምናልባት በቃ ስልኩን ሳይለንት አድርጎት ይሆናል ዝም ብለሽ ታስጨንቂኛለሽ እኔ ግን ውስጤ እንደዛ ይለኝም እማዬ እና ምንድን ነው አይ ከፈረንጅ መውለድ ሙያ መስሎሻል የኔ አያት ያቀጥሮ ቱሪናፋ ያንተስ ቀደዳ እንደው አንድኛውን አለፈ አረ ምናምን ይቅደልሽ በዋሻ ሆነ በያት ይዋሻሏች የኔ አያት አዲ ጣሊያናዊ ምርኮኛ የፍየል እረኛ ነበሩ ሲያስጠብቀው ነበር የሚውል ለነገሩ አንቺም ታረቂ እዚህ አብሬሽ ሁል ጊዜ ጓደኛሽ አደረግሽ ስማኝማ ጊዜ ጋሽ እናትዬ ግን ተጣልተዋል መሰል ቅድም እትዬን ተናዳዩዋት ዝም በይ እነሱ አይጣሉ ሰላም ቤተሰብ እንዴት ናችሁ አለን እግዚአብሔር ይመስገን እንግዲህ ዛሬ በአዲስ ድራማ ካች ብለናል ማለት ነው ዳጣ በጣም እየጓጓንለት የነበረ ድራማ ነበር አሁን ግን በጣም ሊያስጠላን ነው ምክንያቱም የዳጣ እናት መታወቅ አለባት ያን ብዙ ጊዜ እየጠበቅን በጉጉት እየጠበቅን ነበረ ዛሬም አላወቀችም አልተገኘችም ማለት ነው እናቷ ጋር አላስታወቃትም ጋሽ ደረጀ ነገ አስታውቅሻለሁ በሚል ላይ ነው የመለሳት ማለት ነው እንግዲህ እኛ በጣም ስንጠብቅ ስንጓጓለት የነበረው ይሄን ክፍል ነበረ ዛሬ ይነግራታል ነገ ታውቃለች እያልን ነበረ ግን እስካሁን ድረስ ምንም የታወቀ ነገር የለም እሷን በጣም ከፍቷታል ምክንያቱም አባቴ ሆይ እናቴን አስተዋውቀኝ እናቴን እፈልጋለሁ እያለች ብዙ እየተመኘች ነበርና ዛሬ አላገኘቻትም ማለት ነው እንግዲህ ማርትዬን በዛ አጋጣሚ እንዲ ማርትዬ ያለ ልቦና ለሁላችን የሚደለም በሆኑት ነገር እሷ ተጣልታ ይቅርታ እሱ ተጣልቶ ይቅርታ መጠየቅ ግዴታችን ነው እያለች ስትመክረው ነበረ ስትናገር ነበረ ይቅርታ አድርግልኝ አናደድኩ አይደለ ደሬ በጣም አበሳጨው አይደለ እያለችው ነበረ ማለት ነው በዛ አጋጣሚ አቢጌልም በጣም ጨነቀኝ ማዬ ምክንያቱም አባዬ ስልኩን እያነሳ አይደለም ምን ነው አንስቶ እኮ ማውራት ይችላል ዛሬ ነው እንደዛ ያነሳልኝ ያለው ምን ገጥሞት ነው በጣም ተጨንቅ ያለው ማዬ እያለቻት ለእናቷ እየነገረቻት ነበረ ምን ነው አው እኔም ማስጨነቅሽኝ ምን ሆኖ ይሆን ቅድም በተናገርኩት ነገር ይሆን እንደዚህ ሰላም ያጣው እና ሰላም ይነሳኝ እያለች ስትናበረ ማርታን በጣም ተጨንቃ ነበረ ምክንያቱም በፊት የተነጋገርነው ነገር ነው እንደዚህ ከቤት ያስወጣው እያለች ነበር ስትጨነቅ የነበረችው ማን ጋር ነው የወጣው ስትላት ዳጣ ጋር ነው የወጣው ስትላት ተረጋጋች ዳጣ ጋር ከወጣ እሱ የወጣበት ምክንያት አንድ እንትን ነው ሊያዝናናት ነው ልጅቷ አይደለ እንዴ ሊዝናኑ ነው የወጡት ታያቸው ምንም አይሆንም እያለቻት ነበረ እስቲ ቆይ ግን ዳጣ ደውላት ተላትም ለዳጣም ልታነሳላትም አልቻለችም ዳጣም ጋሽ ደረጀም ሊያነሱላቸው አልቻሉም ቤተሰቡም በጣም ተጨንቋል ማርታም የዚህ ጊዜ በጣም ተጨነቀች ችግር ውስጥ ቢሆን እኮ ያነሳ ነበረ አባዬ ሁሉ ጊዜም እኮ ያነሳልኛል ዛሬ ግን ያነሳልኛል አልተመቸኝም አብዬን ነበር የሚለው እያለች እሷን ስትናገር ነበረ እንግዲህ በጣም እየተጨነቁ ያሉ እሱም በኃይል ነበር ሲነዲያት የነበረው መኪናዋን በጣም እያለ ነበር አባዬ ዝግ ብለህ ንዲያ ለምንድን ነው እንደዚህ የምትሆነው በቃ በእኔ ነው እንደዚህ የምትጨነቀው አቃታለሁ ወይ እናቴ ግን እንድታሳውቀኝ ፈልጋለሁ አቃታለሁ ወይ ስልክ ቁጥሯን ስጠኝና በቃ እኔ እንዴ አንተ ተው ችግር የለም አትጨናነቅ እያለችው ነበረ እንግዲህ ናታንም ራሱ እንደዚህ ከሆነማ እኔ እዚህ ቤትም አልመጣም ምክንያቱም እዛው ነው የምሆነው እናቴን አንዴ ካወቅኩ እዚህ ቤት ውስጥ በጣም ከባድ ችግር ይፈጠራል እያለችው ነበረ እንደዚህ ከሆነ በቃ እኛን ለማን ትተሽ እንደዚህ አትበይ እናትሽ እስከምታገኝ ድረስ እኔን ላቢጌል ሰጠሽ ልትሄጂ ነው እኔስ ማን ልትሄጂ ነው እያላት እሱም ሲነግራት ነበረ አቢጌልን ትወዳታለህ እንዴ እያለችው ነበር ያን አላልኩሽም እና ለማን ሰጠሽ ነው ከጅስ ሲላት ውጭ ላይ እኮ እንገናኛለን ችግር የለም እናቴ ትዳር ኑሯትን ባል ኑሯት ራሱ እዛንትን ቢል የኔ ቦታ አጣጣልኝም እናቴ ጋር ነው የምሆነው እያለችው ነበረ እንግዲህ እሷም እኛም ትገናኛለን ያን እያሰብን ነበረ በዛ አጋጣሚ ለዛና ጊዜ በሳቅ ቪዲዮ ፍሪ ነበረ ማለት ነው እንዴት እንዲያሳቁኝ በእውነቱ ነገር ከፈረንጅ ነው አለች ሞልዲው ቢጠበሱ ማይሸቶን የሚፈረንጆች ልንገራት ብዬ ነው በስማ ስሙ ማለት ነው እና ከፈረንጅ ነው እኔ መወልድ የምፈልገው
ከአበሻ አይደለም ቀይ ልጅ ነው የምወልደው እያለችው ነበረ። እሱም ደግሞ ሲስቅባት ነበረ። ከፈረንጅ ያልሽው የኔ አያት እኮ ፈረንጅ ነው፣ የፈረንጅ ጠባቂ ፍየል ጠባቂ ነው አላት። ፍየል ጠባቂ ነው፣ የፈረንጆች ፍየል ጠባቂ ነበረ። ስለዚህ እሱን ትንትዋለሽ እና እንደዚህ ያለ ነበረ እያላት ነበረ። ያን ድሮ እኮ ነው አያቴ ነው ድሮ እያላት አንተ ቶሮናፋ ስትል እኔ ራሱ ታሸማቀቅኩ አፈርኩ። እውነት እንዲህ ዝም ብሎ መሳደብም እኮ ከባድ ነው። እሱ በጣም ነው የሚወዳት፣ እሷም ትወደዋለች። እርግጥ በዚህ አጋጣሚ በጣም ነው የሚዋደዱት፣ ግን ሲቀራረቡ ይተነኳኳላሉና እና ፍየል ደስ ይላል። ያውራኝ እዛ አንቺ ጋር ባወራ ጓደኛሽ መስይሻል። እኔ እኮ ትልቅ ሰው ነኝ። አያቴ እዛው ወስዶት እዛው በረሃ ላይ ፍየል ሲጠብቅ ነበረ። እንግዲህ አያቱ ፍየል ጠባቂ ሆኖ ማለት ነው። የገዛ አያት ፍየል ጠባቂ ሆኖ እዛ ሲጠብቅ ነበረ። ፈረንጆቹ እያስጠበቁት ነበረ እና እንዴት እንደዚህ ታያለሽ እያለ ሲነግራት ነበረ። እሷም ደግሞ እየሳቀች በቃ እንደዛ ነው እያለችው ትገኛለች ማለት ነው። በቃ ዛሬ እኮ እናትዬ ተጣልተዋል። እንዴት ነው ጋሽ እናትዬ ተጣልተው አያውቁም። ተጣልተው ነው እንዴ? እትዬ በጣም ከፍቷታል። ምን እንደሆነች አላውቅም እያለች ነበር። አይ እነሱ አይጣሉም እያላት ነበር እሱም። ምክንያቱም ግን እኮ በአሁን ሰዓት ወጥቶ አያውቅም ነበረ ጋሼ። በሌሊት እኮ ነው የወጣው ወደ ውጭ። ምን ሆኖ እንደሆነ እኔ እንጃ እያላት ነበረ። እውነት መናገር ይካብዳል። ጋሽ ደረጀም በጣም እየተጨነቀ ነው ያለው፣ ግን እንዲነገራት እንፈልጋለን። እውነት አሁንስ ድራማው ራሱ ላይል ነው። ምክንያቱም ዛሬ ነገ ሁልጊዜ በሰርፕራይዝ መጠበቅ እኮ በጣም ከባድ ነው። አንድ ቀን እንኳን ራሱ መነገር አለባት። ዛሬ ስንት ቀን ሆነን ዛሬ ነገ ትነገራለች እያልን ያው ክፍል 122 እየደረስን ነው እንግዲህ እስከዚህ ድረስ እናቷን ታውቃለች እያልን እኛም እንጮሃለን። ኮሜንታተሮች የሚሰማ የለም። ኮሜንታተሮች ደግሞ እኛ ነን። እናንተን ካልግድፍ ናችሁ እናንተም እዚህ ቁም ነገር አትደርሱም። የእኛም ኮሜንት መነበብ አለበት በእውነቱ ነገር። ምክንያቱም ዳጣ እናቷን ማወቅ አለባት። ሰላምና ዳጣ መገናኘት አለባቸው። ማርታም ይሄንን ማወቅ አለባት። አብጌል ግን እንድታውቅ አትፈልግም። ምክንያቱም እናቴ ትጎዳብኛለች፣ እናቴ ትሞትብኛለች እና አባዬ ለሷ ብቻ ነገራት፣ ለዳጣ ብቻ ነገራት እያለችው ነው እንግዲህ። ዳጣንም ራሱ መታወቅሻት እንዴ እህቴ ያወቅሻት እንዴ እናትሽ ማናት ስትላት፣ እኔ ያላወቅኳትም አብጌል አላስታወቀኝም እኮ ነገ ታውቂያታለሽ ነው ያለኝ። ስለዚህ ሳላቃት ነው የተመለስኩት እያለቻት ነበረ። በቃ ነገ ካለሽ እኔ ጋር እንሄዳለን። እኔ ግን ማወቅ እፈልጋለሁ። ምክንያቱም በእናቴ ላይ ምን አይነት መልክ እንዳላት ምን አይነት ልጅ እንደሆነች በእናቴ ላይ ሄዶ የወለደላትን ማወቅ አለብኝ እያለቻት ነው። አባዬ እኮ ይቆጣል ስትላት፣ አይቆጣም በሩቁኝ እሱ ሳያየኝ አያታለሁኝ እያለቻት ነበረ። እንግዲህ በቀጣይ ደግሞ በአዲስ ነገር እንገናኛለን ብዬ ባለሙሉ ተስፋ ነኝ። እናቷን ይዘን እንመጣለን ብዬ አስባለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። በጣም አመሰግናለሁ ስለምታበረታቱኝ።